በዛሬ መረጃችን ነብይ ሄኖክ ግርማ ሰላሌ የጠንቋይና መተተኞች ሀገር ነው በማለት በህዝብ ፊት መናገሩ በሰላሌ ነዋሪዎች ዘንድ ከፍተኛ ቅሬታ አስነስቷል። የሰሜን ሸዋ ኮሙኒኬሽን በበኩሉ መግለጫ አውጥቷል። ምንድነው የተፈጠረው? አሃዱ ይነግራቸዋል። አጥሮቹን አንሱ ብዬ ማስጠንቀቂያ ብሰጥም ስላልተነሱልኝ በግብረ ኃይል ማንሳት ጀምሬያለሁ አለ የአዲስ አበባ ከተማ መንገዶች ባለስልጣን። ከሰሞኑ በአዲስ አበባ በውስጥ ለውስጥ መንገዶች አጥሮቹን አንሱ መባሉ ተሰምቷል። ይሄን ጉዳይ እነግራቸዋለን። የኢትዮጵያ ፌዴራል ፖሊስ የትራፊክ ቁጥጥር የሚያገለግሉ በጣም ዘመናዊ ሞተር ሳይክሎችን ከሞተረኞቹ አልባሳት ጋር በድጋፍ አግኝቷል። ተሰምታላችሁ። በህገወጥ መንገድ የቆዳ ህክምና መድኃኒት ሲያመርት የነበረ ሲያከፋፍል የነበረ አንድ ሰው ተያዘ። ምንድነው ያከፋፈለው? ተሰሙታላችሁ። በደቡብ አፍሪካ የኢትዮጵያ ኦርቶዶክስ ቤተክርስቲያን ባልታወቀ ምክንያት በእሳት ሙሉ በሙሉ በቃጠሎ ወድሟል። እንዴት ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናላችን ነው። የመራረጥናቸውን ወቅታዊ ጉዳዮችን ብቻ ለእናንተ እናደርሳለን። ናርዶስ አለማየሁ ነኝ አብሬያችሁ መቆየው። 7545 አስተያየት ስጡበት። የአሃዱ ሬዲዮ አጭር የጽሁፍ መልእክት መላኪያ ነው። ቀጥታ ወደ መረጃው እናልፋለን። በዛሬው ዕለት በርካቶች ዘንድ መነጋገሪያ ሆኖ ከቆየ ጉዳይ መካከል ነብይ ሄኖክ ግርማ ሰላሌ የጠንቋይና መተተኛ ሀገር ነው በማለት በህዝብ ፊት መናገሩ በሰላሌ ነዋሪዎች ዘንድ ከፍተኛ የሆነ ቅሬታን አስነስቷል። ከዚህ ጉዳይ ጋር በተገናኘ መግለጫም ተሰጥቷል። ነብይ ሄኖክ ግርማ እንግዲህ ሰላሌ የጠንቋይ እንዲሁም በመተተኞች ሀገር ነው በማለት በህዝብ ፊት መናገሩ በሰላሌ ነዋሪዎች ዘንድ ቅር መሰኘትና ያስነሳው በመድረክ ላይ አንዲት ሴት ከየት እንደመጣች በመጠየቅ ሰላሌ መምጣቷን በመናገሯ እኔ አውቀዋለሁ ሰላሌ የጠንቋይና መተተኞች ሀገር ነው በማለት ነው ይሄ ቅሬታ እንዲፈጠር ያደረገው። የሰሜን ሸዋ ዞን አቃቤ ህግ መምሪያ የሰላሌን ህዝብ ክብር የሚነኩ ንግግሮችን አድርገዋል የተባሉትን ፓስተር ሄኖክ ግርማን ለህግ ለማቅረብ እንቅስቃሴ እንደጀመረ መገለጹ ነው። የፍቼ ከተማ አቃቤ ህግና የከተማዋ ፖሊስ በቅንጅት በጀመሩት በዚህ ጉዳይ ላይ ከጉዳዩ ጋር በተያያዘ ወይዘሮ ባዩሻ ለማየው ከበደ የተባሉ ግለሰብ እንዲሁ ለዚህ ጥያቄ እንደሚፈለጉ ተሰምቷል። የሰሜን ሸዋ ዞን አቃቤ ህግ መምሪያ ኃላፊ አቶ ደምጦ ጣና በሰጡት መግለጫ የሚከተሉትን ነገሮች ነው ያነሱት። ብሔርን መስደብ፣ ስምን ማጠልሸት፣ በህዝብ መካከል ሁከት ወይም ክፍተት የሚፈጥሩ ንግግሮችን ማድረግ በህግ የሚያስጠይቅ ከባድ ወንጀል ነው ብለዋል። ፓስተሩ በአሁኑ ወቅት በሌላ ክልል እንደሚገኙም ጠቁመዋል። ኃላፊው ግለሰቡን እንግዲህ ከህግ አንጻር ለመጠየቅ ከፌዴራል የህግ አካላት ጋር ንግግር እየተደረገ ስለመሆኑም ነው ይህ ዜና እስከተጠናከረበት ሰዓት ድረስ የተሰማው። የጀግኖች መፍለቂያ እንደሆነች ይነገራል። ሰላሌ የኦሮሞ ህዝብና የተለያዩ ሃይማኖቶች በክብር የሚኖሩባት ተቻችለው የሚኖሩባት ሰላሌ ስሟ መነካቱ የህዝብ ቁጣ የቀሰቀሰ በመሆኑ ህግ ተገቢውን ምላሽ ይሰጣል ብለዋል። እንግዲህ አቃቤ ህግ የህግ የበላይነትን ለማረጋገጥ አስፈላጊውን እርምጃ ሁሉ እንደሚወስድና የምርመራውን ውጤትም በየጊዜው ለህዝብ ይፋ እንደሚያደርግ አስታውቋል ማለት ነው። ከዚሁ ጋራ በተገናኘ ግን ራሱ ጄፒኤስ የተባለው ቤተክርስቲያን መግለጫ ሰጥቷል። አሁን በደረሰን መረጃ የአንዲት እህት ምስክርነትን በተመለከተ ነው የፓስተሩ ቸርች መግለጫ የሰጠው። ቀደም ሲል የነገርኳችሁ የወረዳው የዞኑ ኮሙኒኬሽን ያወጣው መግለጫ ነው። በዚህ ጉዳይ ላይ የሰላሌ ስም በእንደዚህ አይነት ሁኔታ በመነሳቱ ቅሬታ ስለፈጠረ ከዛ ጋር የተገናኘ መግለጫ ነው። ራሱ ቤተክርስቲያኑ ደግሞ ይሄንን መግለጫ አውጥቷል። የአንዲት እህት ምስክርነት በቤተ ክርስቲያናችን የማህበራዊ ድረገጻችን ላይ የተለቀቀ ነው። በምስክርነቱ መሀል ስለ ፍቼ ሰላሌ ከተማ የተነገረውን ንግግር ተቆራርጠው በተለቀቁ ቪዲዮዎች ምክንያት ከአውድ ውጪ በመተርጎሙ ቪዲዮ በአንዳንድ ወገኖች ዘንድ ቅሬታ እንደፈጠረባቸው ለመገንዘብ ችለናል ይላል መግለጫው፣ የቤተ ክርስቲያኑ መግለጫ ማለት ነው። የጄፒኤስ ቤተ ክርስቲያን ሁሉንም የማህበረሰብ ክፍል የምታከብርና በኩል የምትመለከት ቤተ ክርስቲያን ናት። ብዙ ሰዎችም ከተለያዩ የዓለማችን ክፍሎች እንዲሁም በሀገራችን ካሉት ሁሉም ክልሎች የመጡ በቤተ ክርስቲያናችን እንደሚካፈሉና በዛ የሚለቀቀውን ጸጋ የሚጠቀሙ መሆኑ ይታወቃል ይላል። ነገር ግን የዚህ አጭር ቪዲዮ መልእክት መላውን የፍቼ ሰላሌን ህዝብ የሚመለከት ሳይሆን እንደ ማንኛውም የሀገሪቱ ክፍል ያለውን የክፉ መናፍስት ስራ መቃወምን መሰረት ያደረገ መሆኑን ማስገንዘብ እንፈልጋለን። ከዚህ ባለፈ በየትኛውም ከተማ ይሁን ሀገር ያሉትን የመናፍስትና የአጋንንት አሰራር መቃወማችን በዚህ አግባብ እንዲታይ እንላለን። ከእግዚአብሔር እንደሆንን በዓለምም
በሞላው በክፉ እንደተያዘ እናቃለን ይላል። ከዚህ ጋር በተገናኘ ቤተክርስቲያኗ ባወጣችው መግለጫ ላይ የመጽሐፍ ቅዱስ ጥቅስንም በመጥቀስ ነው መግለጫው የተካተተው ማለት ነው። ይሄም ነግራችሁ ቤተክርስቲያኗ በይፋ ያወጣችው መግለጫ ነው። ምዕራፍ ሁሉ አለው። አንደኛ ዮሐንስ ምዕራፍ 5 ቁጥር 19 ስለዚህ በአካባቢው ከሚኖረው ማህበረሰብ ባህልና እሴት ጋር ምንም አይነት ግንኙነት እንደሌለው እንገነዘባለን ሲሉ ጠቅሰዋል። እንዲህም ሆኖ ሰሞኑን በተለቀቀው ቪዲዮ ተቆርጦ በወጣ ቪዲዮ ቅር ለተሰኙና ጉዳዩን በትክክለኛ ላልተረዱት አንዳንድ ወገኖች ቤተክርስቲያኗ በጌታ ኢየሱስ ፍቅር ትልቅ ይቅርታ የምትጠይቅ መሆኑን ለመግለጽ እንወዳለን ሲል የዚች ቀደም ሲል የሰላሌን ህዝብ በተመለከተ ቅሬታ የተነሳበት የፓስተሩ ቤተክርስቲያን ይሄንን መግለጫ አውጥቷል ማለት ነው። መጀመሪያ ላይ የነገርኳችሁ ደግሞ የዞኑ ኮሙኒኬሽን ያወጣው መግለጫ ነው ማለት ነው። በዚህ አማካኝነት እንግዲህ በቸርች ውስጥ በተፈጠረ ንግግርና በተለቀቀው ቪዲዮ አማካኝነት የሰላሌ ህዝብ ቅር መሰኘቱ ነው የተዘገበው። የአዲስ አበባ ከተማ መንገዶች ባለስልጣን ከሰሞኑ አንድ ጉዳይ ያስፈጸመ ይገኛል። አጥሮችን አንሱ የሚል ትዕዛዝ አውጥቶ ነበረ። ውድ ቤተሰቦቻችን አጥሮችን አንሱ ብዬ ማስጠንቀቂያ ብሰጥም ስላልተነሱ በግብረ ኃይል ማንሳት ጀምሬያለሁ ብሏል ባለስልጣኑ። እንግዲህ በከተማው የተለያዩ አካባቢዎች በአጥር የተዘጉ የምትመለከቷቸው የውስጥ ለውስጥ መንገዶች አሉ። በግብረ ኃይል የማንሳት ስራ መጀመሩን በይፋ አሳውቋል። መስሪያ ቤቱ እንግዲህ የውስጥ ለውስጥ መንገዶችን የዘጋችሁ ሰዎች አንሱት ብዬ ባስጠነቅቃችሁም ስላላነሳችሁት በግብረ ኃይል ወደ ማንሳት ልገባ ተገድጃለሁ ብሏል። በዚህ አጋጣሚ ይሄ አዋጅ ከተላለፈበት ጊዜ ጀምሮ አዲስ አበባ ውስጥ ያላችሁ በብዛት እንደዚህ አይነት አጥር ያለበት አካባቢ ላይ ያላችሁ ሰዎች እንድታነሱ ትዕዛዝ ተላልፏል ማለት ነው። ዛሬ ራሱ በአቃቂ ቃሊቲ ክፍለ ከተማ ወረዳ 7 ቃሊቲ ገብርኤል ቤተክርስቲያን ጀርባ የውስጥ ለውስጥ መንገድ የዘጉ አጥሮችን የማንሳት ስራ መጀመሩ ተገልጿል። እንደምትመለከቱት በቀጣይ ቀናት ይህንን ተግባርም በሁሉም የከተማዋ ክፍለ ከተሞች አጠናክረዋለሁ ብሏል። የውስጥ ለውስጥ መንገዶች እንግዲህ በአጥር በመዛጋታቸው ነፍሰ ጡር እናቶች ሌሊት ወደ ሕክምና ተቋም እንኳን ለመሄድና የአደጋ መከላከል ስራዎችን በአግባቡ ለማከናወን አስቸጋሪ ሁኔታ መፍጠራቸውን የተነገረው የተበላሹ የውስጥ ለውስጥ መንገዶችም ለመጠገን ፈተና እንደሆነ ተገልጿል። ስለዚህ አንሱ ስላችሁ ባለማንሳታችሁ ራሴ ለማንሳት ተገድጃለሁ ሲል ባለስልጣኑ ተናግሯል። የኢትዮጵያ ፌዴራል ፖሊስ ከቻይና የህዝብ ደህንነት ሚኒስቴር ለቪአይፒ ጥበቃና ጀባ ለፈጣን መንገድ ወይም ሃይዌይ ትራፊክ ቁጥጥር የሚያገለግሉ የምትመለከቷቸውን ዘመናዊ ሞተር ሳይክሎችን ከሞተረኞች አልባሳት ጋር በድጋፍ አግኝቷል ማለት ነው። የፌዴራል ፖሊስ ከሪፎርም ወዲህ እንግዲህ በብዙ መልኩ በከፍተኛ ደረጃ እየዘመነ የመጣ ተቋም ነው። በቅርቡ ዘመናዊ ተሽከርካሪዎችን ለሰርቪላንስና ለተለያዩ አገልግሎት የሚውሉ ድሮኖችን የታጠቀና አሁን ላይ ደግሞ ለጀባና ለፈጣን መንገድ ወይም ሃይዌይ ለምንለው ትራፊክ የሚያገለግሉ ዘመናዊ ሞተር ሳይክሎችን የተረከበው። በምትመለከቱት መልኩ ሀገሪቱ እንግዲህ ከተለያዩ ዓለም አቀፋዊ አህጉራዊ ሁነቶችን የማስተናገድ አቅሟ ከጊዜ ወደ ጊዜ እያደገ ስለመጣ በሁነቶች ላይ ለመሳተፍ ወደ ሀገራችን የሚመጡ እንግዶችን ተቀብሎ የሀገርን ገጽታ ከፍ በሚያደርግ አኳኋን በክብር ለማጀብ የከተማችንንም የትራፊክ ፍሰት ለማሳለጥ ዘመናዊ ሞተር ሳይክሎቹ ከፍተኛ ድርሻ እንደሚኖራቸው ተገልጿል። በዚህ ምክንያት ከቻይና የምትመለከቷቸውን በድጋፍ ተበርክቶለታል ማለት ነው። በደቡብ አፍሪካ የኢትዮጵያ ኦርቶዶክስ ቤተክርስቲያን ባልታወቀ ምክንያት በሳት ቃጠሎ ወድሟል። በደቡብ አፍሪካ እንግዲህ የቬንዳ ቅዱስ ሩፋኤል ቤተክርስቲያን ነው የወደመው። በደቡብና ምዕራብ አፍሪካ ሀገረ ስብከት የምትገኘው የቬንዳ ቅዱስ ሩፋኤል መቃኞ ቤተክርስቲያን ትላንትና በደረሰ የሳት አደጋ ሙሉ በሙሉ ነው የወደመችው። እንደምትመለከቱት ቃጠሎ የተነሳው በሌሊት በመሆኑ በወቅቱ እርዳታ ማግኘት አልተቻለም። በቤተክርስቲያኑ ውስጥ የነበረው ንብረት ሁሉ ከፍተኛ ጉዳት ደርሶበታል። ያደጋው መነሻ አልታወቀም። የሀገረ ስብከቱ ዋና ስራ አስኪያጅ ሊቀ ማእምራን ብርሃኑ ተክለያሬድም በአደጋው ስፍራ ተገኝተው ምዕመናንን አጽናኑ። ይህ በመንፈሳዊ አገልግሎቱና በምዕመናን አንድነት የምትታወቀው ቤተክርስቲያን ላይ የደረሰው አደጋ በደቡብ አፍሪካ ለሚኖሩ ኦርቶዶክሳውያን በሙሉ ታላቅ ሐዘን እንደሆነ የደረሰን መረጃ ያመለክታል። ወደ መጨረሻው ዜና መጣሁኝ። የቆዳ ሕክምና መድኃኒትን በህገወጥ መንገድ ሲያመርት የነበረው ግለሰብ ተይዟል። ለቆዳ በሽታ ፈውስነት ይውላል የተባለ ምንጩ ያልታወቀ እንዲሁም ከየት እንደመጣ የማይታወቅ መድኃኒት በህገወጥ መንገድ ሲያመርትና ሲያከፋፍል የነበረ ግለሰብ ነው በቁጥጥር ስር መዋሉን የኢትዮጵያ ምግብና መድኃኒት ባለስልጣን ያስታወቀው። ባለስልጣኑ እንግዲህ ከህብረተሰቡ ደርሶኛል ባለው ጥቆማ መሰረት ከልደታ ክፍለ ከተማ ፖሊስ መምሪያ ጋር ሆኖ ክትትል አድርጎ ተጠርጣሪውን እዛው ከመድኃኒቱ ጋር እጅ ከፍንጅ ሊይዘው ችሏል።
ተሰጥቷል። በዚህ ወቅት ግለሰቡ ለመድኃኒት ቅመማ የሚውሉ ፋርማሲቲካል ግሬድ ያልሆኑ 8 የተለያዩ ኬሚካሎችንና ሌሎችንም 7 አይነት መድኃኒቶችን በመቀላቀል ሳይንሱን ባልተከተለ መንገድ ያልተረጋገጠ ውህድ በራሱ አካሄድ በማዘጋጀት ለገበያ ሲያቀርብ እንደነበር ነው የተደረሰው። ዴሊቨር ሲያደርግ የነበረ አንድ ሞተረኛም አብሮ በቁጥጥር ስር ውሏል። ተጠርጣሪው በሚያመርተው ህገወጥ መድኃኒት ላይ እንግዲህ የድርጅት ስም በመለጠፍ ህብረተሰቡን ሲያታለል እንደቆየ ነው የተነገረው። በምትመለከቱት መልኩ በዚህ አጋጣሚ መድኃኒት የምትገዙ ቤተሰቦቻችን ጥንቃቄ እንድታደርጉ መልእክት አስተላልፋለሁ። በተጨማሪም ከኢትዮጵያ ምግብና መድኃኒት ባለስልጣን የአምራችነት ፍቃድም ሆነ ከአዲስ አበባ ምግብና ባለስልጣን የመድኃኒት ቅመማ ፍቃድ የሌለው መሆኑ ተረጋግጧል። ይሄ አደገኛ ያደርገዋል። ስለዚህ በቁጥጥር ወቅት ምንጫቸው የማይታወቅና ለመድኃኒትነት የማይውሉ 53 ጠርሙስ የተዘጋጁ ኬሚካሎች መገኘታቸውን ባለስልጣኑ መረጃ ያሳያል። እነዚህ መድኃኒቶች እንግዲህ ከአዋቂ ባሻገር ለህፃናትም ተደራሽ ሊሆኑ ይችላሉና እንደዚህ አይነት ነገሮችን ስንጠቀም ከየት ነው መንገዛው የሚለውንም መጠንቀቅ እንዳለብን ነው መልእክት የተላለፈው። ግለሰቡ የቆዳ በሽታን የሚያድን ዋና ንጥረ ነገር ወይም አክቲቭ ኢንግሪዲየንት ሳይኖረው በዘፈቀደ መድኃኒቶችን እየፈጨ ቤት ውስጥ ከኬሚካሎች ጋር እየቀላቀለ በራሱ ኬሚስትሪ ማለት ነው ለህብረተሰቡ ጤና ጠንቅ የሆነ ምርት ሲያከፋፍል ቆይቷል እና በስተመጨረሻ ነው በቁጥጥር ስር የዋለው። በዚህ አጋጣሚ ብዙዎቻችሁ ሲያምንም ሆነ ለተለያዩ አገልግሎቶች መድኃኒቶችን ስንፈልግ ከየትኛው አካል ነው የትኛው ባለስልጣን እውቅና ሰጥቶታል የሚለውን ማረጋገጥና መጠንቀቅ እንዳለብን፣ አብሶ ደግሞ ህፃናት ካሉን ህፃናት ምን ያህል አደጋ ሊያደርስባቸው እንደሚችል በመገንዘብ የምንገዛበትን አካባቢ ጠንቅቀን በማወቅ ፍቃድ ከተሰጣቸው ድርጅቶች ብቻ በመግዛት ራሳችን መጠበቅ እንዳለብን መልእክት ተላልፏል። ከዚህ በመቀጠል እንግዲህ እኔ ጋር የነበረን ቆይታ አብቅቷል። ከአሀዱ ሬዲዮ ደግሞ ሌሎችን አዳዲስ መረጃዎች አሉ ዛሬ፣ ከዛ ሰምተን እንመለሳለን። ከኔ ጋር ግን እዚህ ጋር እናበቃለን። ናርዶስ አለማየሁ ነበርኩኝ። በያላችሁበት ጥሩ ምሽት ይሁንላችሁ። ልሳኑን እየመራው ክብሮም ወርቁ ከእናንተ ጋር ቆያለሁ። ገሊላ ጸጋዬ ቴክኒክ አጋሪ ነች። ህይወቴ ጌትነት ማለዳውን እያስፈጸመችና የእናንተን የውድ ቤተሰቦቻችን መልእክቶች እያስተናገደች ትገኛለች። አሁን አንኳር ዘገባዎቹን አስቀድማለሁ። በትግራይ ክልል ምርጫ እንዲደረግ መንግስት ሰላማዊ ምህዳርን ሊፈጥርላቸው እንደሚገባ 2 ፓርቲዎች ገለጹ። ምርጫ ቦርድና የፌዴራል መንግስት በትግራይ ክልል የሚስተዋሉ የጸጥታና የደህንነት ሁኔታዎችን በግልጽ በመቆጣጠር ሁሉም ተወዳዳሪ ፓርቲዎች በእኩልነት ያለ ስጋት መንቀሳቀስ የሚችሉበትን ከባቢ ሊፈጥሩ ይገባል ሲሉ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች ለአሃዱ ገልጸዋል። ፓርቲያቸው በግንቦት ወር በሚካሄደው ሀገራዊና ክልላዊ ምርጫ ላይ ለመሳተፍ ለመወዳደር እንዲሁም ለህዝብ አማራጭ ሐሳብን ለማቅረብ እየተንቀሳቀሰ እንደሚገኝ ለአሃዱ የተናገሩት የዲሞክራሲያዊ ስምረት ትግራይ ፓርቲ የሥራ አስፈጻሚ አባልና የሚዲያና ኮሚኒኬሽን ኃላፊ አቶ ብርሃነ ገብረ ኢየሱስ ናቸው። በዚህ ሂደትም ፓርቲያቸው የእጩዎች ዝግጅትና ምልመላ ስራን እያከናወነ መሆኑን ተናግረዋል። ፓርቲው የትግራይም ሆነ የሀገሪቱ የስልጣን ሂደት በምርጫና በህዝብ ድምጽ ብቻ መካሄድ እንዳለበት በጽኑ በማመን ሰላማዊ የፖለቲካ ትግል እያደረገ ለመቀጠል ቁርጠኛ መሆኑን ገልጸዋል። ከዚህ ውጪ ያለው የኃይል አማራጭ ለየትኛውም ህዝብ ጠቃሚ እንዳልሆነም ነው የገለጹት። ፓርቲው እኔ ከሌለሁኝ በክልሉ ምርጫ አይካሄድም የሚልን ማንኛውንም ኃይል በሀገሪቱ ህግ መሰረት ስርዓት ማስያዝ እንደሚያስፈልግም ነው ያሳሰበው። ይህ ስርዓት የማስያዝ ኃላፊነትም በሀገሪቱ ህግ መሰረት የፌዴራል መንግስት መሆኑን ጠቁመዋል። ይህ አቋም የስልጣን ሽግግር ሂደቱ በዲሞክራሲያዊ ተቋማትና በህግ የበላይነት መመራት አለበት የሚለውን መሰረታዊ መርህ ፓርቲው አጥብቆ እንደሚያምንበት የሚያሳይ እንደሆነም አመላክተዋል። ምንም እንኳ ፓርቲው በምርጫው ለመሳተፍ ጽኑ ፍላጎት ቢኖረውም በትግራይ ክልል ያለው የጸጥታ ሁኔታ ለፖለቲካ እንቅስቃሴ እንቅፋት መሆኑን የጠቆሙት አቶ ብርሃነ በክልሉ ምርጫ እንዲከናወን መንግስት ሰላማዊ ምህዳር እንዲፈጥርላቸው ጠይቀዋል። የቀደመውን ሐሳብ የሚጋሩትና አሃዱ ያነጋገራቸው የአንድ ኢትዮጵያ ዲሞክራሲያዊ ፓርቲ ሊቀመንበር አቶ ዘሪሁን ገብረ እግዚአብሔር በኩላቸው በትግራይ ያሉ ቀውሶች ማብቂያ እንዲኖራቸው በክልሉ ዲሞክራሲያዊ ምርጫ ማካሄድ ግዴታ እንደሆነ ገልጸዋል። ነገር ግን የትግራይ ክልል ራሱን የቻለ መሰረታዊ ፖለቲካ ችግር ያለበት ክልል በመሆኑ የፌዴራል መንግስቱም ቢሆን በክልሉ ካሉት የፖለቲካ ኃይሎችና የሀገር አቀፍ ፓርቲዎች ጋር ፖለቲካዊ ውሳኔዎችን በሰከነ መንፈስ መስጠት እንዳለበትም ጠቁመዋል።
ለተፈጠረው የፖለቲካ ችግር እልባት አለመሰጠቱ በትግራይ ክልል የሚገኙ ተፈናቃዮችን ለምግብ እጥረት አደጋ እያጋለጠ ነው ያሉት ደግሞ የሲቪክ ማህበራት ናቸው። የፌዴራል መንግስቱ ይሁን የትግራይ ጊዜያዊ አስተዳደር በክልሉ የተፈጠረውን ፖለቲካዊ ችግር ለመፍታት ቁርጠኝነት ባለማሳየታቸው በክልሉ የሚገኘውን ተፈናቃይ የሰብአዊ እርዳታ ጠባቂ አድርገውታል ሲሉ ሁለት አሃዱ ያነጋገራቸው የሲቪክ ማህበራት አስታውቀዋል። የቪዥን ኢትዮጵያ ኮንግረስ ፎር ዴሞክራሲ ዋና ዳይሬክተር አቶ ታደለ ደርሰህ እንደ ሀገር በአማራ፣ በኦሮሚያ፣ በትግራይና በአፋር ክልል ተፈናቃዮች እንዳሉ አስታውሰዋል። ቁጥሩ ከፍ ያለ ተፈናቃይ በትግራይ ክልል አለ ሲሉ የጠቆሙት ዳይሬክተሩ ለዚህም ዋነኛ ምክንያት የሆነው በፌዴራል መንግስቱና በህወሓት ቡድን መካከል የተፈጠረው ፖለቲካዊ ችግር ነው ሲሉም ነው የገለጹት። የፖለቲካ አለመግባባትን በሰላማዊ መንገድ መፍታት ሰላምና እፎይታን የሚያመጣ ቢሆንም የፖለቲካ ተዋናዮች ግን የህዝብ መብትና ጥቅም እናስከብራለን እያሉ ራሳቸው የችግሩ አካል ሆነው እየመጡ ነው ይላሉ። ሀገሪቱ ውስጥ ያለው የሰላም ሁኔታ በጣም አጠያቂ ሁኔታ ላይ ነው ያለው። ሁኔታ ከሆነበት ቦታ አንዱ ደግሞ የትግራይ ብሔራዊ ክልላዊ መንግስት ነው። ቀደም ሲል በራሱ በህወሓትና ኢትዮጵያ ብሔራዊ መንግስት መካከል በነበረው አላስፈላጊ የሆነ ግጭትና አላስፈላጊ የሆነ ጦርነት ከተጎዱ የህብረተሰቡ ክፍሎች አንዱ የትግራይ ብሔራዊ ክልላዊ መንግስት ህዝቦች ናቸው። ሌላው የአፋር ብሔራዊ ክልላዊ መንግስት ህዝቦች ናቸው። ሌላ የአማራ ብሔራዊ ክልላዊ መንግስት ናቸው። ያንን ደግሞ ፕሪቶሪያ ላይ በተደረገው የደቡብ አፍሪካ ስምምነት ሰላም ተገኘ ተብሎ ታስቦ ነበር። ስታየው ግን ሰላሙ እዚህ ግባ የምትለው ሰላም አይደለም ያለው ሁኔታ እና ከጊዜ ወደ ጊዜ የትግራይ ችግር ውስጥ ነው ያለው ማለት ትችላለህ። በአሁኑ በጣም በዝቶ ነጻ እናወጣለን የሚሉ የራሱ ልጆች ከራሱ አብራቸው ወጡ። ነጻ ማውጣቱን ትተው ህብረተሰቡ ለራሳቸው ወንበር ለራሳቸው ጥቅም ሲሉ ህብረተሰቡ ችግር እንዲያጣ ሰላም እንዲያጣ የህብረተሰቡ በሰላም ወጥቶ የመግባት እና ንብረት የማፍራት የመንቀሳቀስ የመማር ነጻነቱ ተግባራዊ እንዳይሆን እየተደረገ ያለ ሁኔታ ነው። በሌላ በኩል ቅድሚያ ለሰብአዊ መብቶች ኢትዮጵያ ምክትል ኃላፊ አቶ መብርህ ብርሃኔ በክልሉ በሚሊዮን የሚቆጠሩ ተፈናቃዮች አሉ ሲሉ ጠቁመው በአሁኑ ወቅት ደግሞ ሕጻጽ ወረዳ የተፈጠረው የምግብ እጥረት የዚሁ ችግር አካል ነው ብለዋል። አካል ብቻ የሚተው ነገር አይደለም። ፌዴራል መንግስቱ የራሱ ኃላፊነት አለበት። የዜጎች መብት ከማስከበር የክልሉ መንግስት የራሱ ኃላፊነት አለበት። ጊዜያዊ አስተዳደሩ በተለይ አሁን በፓርቲ ደረጃ አይደለም እንዲህ ማንሳት የምንፈልገው ብዙ ፓርቲዎች አሉ። ስለዚህ ዋናው ስልጣን ላይ ያለው ነው ዋናው ጥያቄ የሚመለስ ያለበት። ስለዚህ ጊዜያዊ አስተዳደሩ ማን ነው የሚመራው የሚለው በግልጽ እንዲታወቅ ስለሆነ እሱ ሳንገባ እነዚህ አካላት በአጠቃላይ ኃላፊነት አለባቸው ነው ማለት የሚቻለው ማለት ነው። አሁንም ቢሆን ከአባባሽ ድርጊቶችና ውሳኔዎች በመቆጠብ በክልሉ ለሚገኙ ተፈናቃዮች አስፈላጊውን የሰብአዊ ድጋፍ ማቅረብ ያስፈልጋል ሲሉ የሲቪክ ማህበራቱ ጥሪ አቅርበዋል። የጂኦተርማል ግንባታዎችን ጨምሮ 2600 የሚሆኑ የተለያዩ ፕሮጀክቶች በግንባታ ላይ እንደሚገኙ ተገለጸ። በኢትዮጵያ በተለያዩ አካባቢዎች የከርሰ ምድር እንፋሎት ወይም የጂኦተርማል ኃይል ማመንጫ የሆኑ ግንባታዎችን ጨምሮ 2600 የሚሆኑ የተለያዩ ፕሮጀክቶች እየተገነቡ መሆናቸውን የኢትዮጵያ ኮንስትራክሽን ባለስልጣን ነው ለአሃዱ ያስታወቀው። በኢትዮጵያ እየተከናወኑ ያሉ ነባርና አዳዲስ ግንባታዎች በጥራትና በፍጥነት እንዲገነቡ ለማድረግ የተለያዩ ስራዎች እየተሰሩ እንደሚገኙ የገለጹት የባለስልጣኑ ዋና ዳይሬክተር ዶክተር መስፍን ነገው ናቸው። በዚህም 2600 የሚደርሱ የተለያዩ ግንባታዎች በመካሄድ ላይ መሆናቸውን በመግለጽ ከነዚህም ውስጥ በተለያዩ አካባቢዎች የሚገኙ መንገዶችና የመስኖ ልማት ግድቦች እንደሚገኙበት ተናግረዋል። በተጨማሪም የውሃ ፕሮጀክቶች፣ ሆስፒታሎችና ትምህርት ቤቶች በግንባታ ላይ ከሚገኙ ፕሮጀክቶች መካከል የሚጠቀሱ መሆናቸውን ገልጸዋል። እነዚህ ግንባታዎች ከዲዛይናቸው ጀምሮ እስከሚጠናቀቁበት ጊዜ ድረስ ጥራታቸውንና አስፈላጊው መስፈርት ያሟሉ ሆነው እንዲገነቡ የተደረገ መሆኑንም ተናግረዋል። ከዚህ ጋር በተያያዘም ፕሮጀክቶቹ በተያዘላቸው ጊዜ መጠናቀቅና ለመጠናቀቃቸውን ለማረጋገጥ በየጊዜው ክትትል እንደሚደረግ የገለጹት ዋና ዳይሬክተሩ በዘርፉ ችግር የሚሆኑ ጉዳዮችን የመለየትና የማስተካከል ሥራ እንደሚሰራም ተናግረዋል። የሊቢያ የጦር አዛዥን ጨምሮ 5 ከፍተኛ መኮንኖች በአውሮፕላን አደጋ ሕይወታቸው አለፈ። የሊቢያ ጠቅላይ ሚኒስትር አብዱል ሐሚድ ድቤቤ በፌስቡክ ገጻቸው ላይ ባስተላለፉት መልእክታቸው የሀገሪቱ የጦር አዛዥ የሆኑትን ጄኔራል መሐመድ አሊ አህመድ አልሃዳድን ጨምሮ ሌሎች 5 ከፍተኛ ወታደራዊ መኮንኖች በአውሮፕላን መከስከስ አደጋ ሕይወታቸው ማለፉን አስታውቀዋል። ከእነዚህም መካከል የምድር ጦር ኃይሎች ዋና አዛዥ ሌተናንት ጄኔራል አልፋቱሪ ግሪቢል እና የወታደራዊ ማኒፋክቸሪንግ ባለሥልጣን ኃላፊ ብርጋዴር ጄኔራል ማህሙድ አልጋዳዊ ይገኙበታል ተብሏል። ይህ ከባድ ኪሳራ ነው ሲሉ ሐዘናቸውን የገለጹት ጠቅላይ ሚኒስትሩ ለወታደራዊ ተቋሙና ለመላው የሊቢያ ሕዝብም ትልቅ ጉዳት ነው ብለዋል። አክለውም ሀገራቸውን በቅንነት፣ በትጋት፣ በዲሲፕሊን፣ በኃላፊነትና በቁርጠኝነት ያገለገሉ የጦር ጄኔራሎችን
አጥተናል ሲሉ ጠቅላይ ሚኒስትሩ ጽፈዋል። የትሪፖሊ ወታደራዊ ባለስልጣናት አውሮፕላን ትናንት ምሽት አካባቢ ከቱርክ ዋና ከተማ አንካራ በስተደቡብ ምዕራብ መከስከሱ ነው የተሰማው። የሊቢያ ልዑካን ቡድን አደጋው ከመከሰቱ አስቀድሞም በቱርክ ውስጥ ወታደራዊ ውይይት ሲያደርግ እንደነበርም ተጠቁሟል። ቱርኪያ ደግሞ አውሮፕላኑ ከተነሳ ከ40 ደቂቃዎች በኋላ ከአውሮፕላኑ ጋር የነበረው ግንኙነት መቋረጡን አረጋግጣለች። ግንኙነቱ ከመቋረጡ በፊትም አውሮፕላኑ ድንገተኛ ማረፊያ ጠይቆ ነበርም ተብሏል። ነገር ግን የአደጋው መንስኤ ምን እንደሆነ ከቱርኪያ መንግስትም ይሁን ከሊቢያ መንግስት የተሰጠ ግልጽና ዝርዝር መረጃ የለም ሲል የዘገበው አርቲ ኒውስ ነው። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በየመን ተባብሶ የቀጠለው ግጭት እንዲቆም አሳሰበ። ምክር ቤቱ ላለፉት 14 ዓመታት በቀውስ አዙሪት ውስጥ የምትገኘው የየመን ጉዳይ ተዘንግቷል ሲልም ነው ባወጣው መግለጫው ያስታወቀው። ቀጠናዊም ሆኑ ዓለም አቀፋዊ ተቋማት የሰነአን የእርስ በርስ ጦርነት ለማስቆም የሄዱበት ርቀት ብዙም እንዳልሆነ ያነሳው ምክር ቤቱ ብዙ የዲፕሎማሲ ሥራ ይቀራልም ሲል ነው የጠየቀው። በጦርነቱ ውስጥ የሚገኙ አካላት ግጭትን ከሚያባብሱ መንገዶች ለመታቀብ ቁርጠኛ መሆናቸውን ማሳየት ይጠበቅባቸዋልም ብሏል። ምክር ቤቱ የየመን የግዛት አንድነትና አገረ መንግስትነት መከበር እንደሚገባው በመጠቆም በመንግስታቱ ድርጅት ድጋፍ ለተሰጠው ለአገሪቱ መንግስት ዕውቅና መስጠት እንደሚያስፈልግም አንስቷል። አብዛኛውን የአገሪቱን ክፍል የተቆጣጠሩት ሁቲዎች አሁንም በየመን ላለው የፖለቲካ አለመረጋጋትና ጦርነት የመጀመሪያ ተጠያቂ ሆነው ይቀርባሉ። ምክር ቤቱ በዚያች ሀገር እርዳታን ለማቅረብ ወደ ኋላ እያፈገፈጉ የሚገኙ የረድኤት ድርጅቶችም ስራቸውን በቶሎ እንዲጀምሩ ማሳሰቢያ ሰጥቷል። ዘገባው ያናዶሉ ነው።